ወደ ገዳም ተሰደደች ሲል ገዳም ጫካ የተባሉ ሃይማኖት የላቸው እምነት የላቸው ደካማ ናቸው ሰነፎች ናቸው እያሉ ሰዎች ወደሚተቿቸው ሰዎች ተሰደደች። ኮቲባ የምትባል ሰራተኛ የአንድ ቤት አገልጋይ ታውቃላችሁ። ስትለምን እመቤታችን ቅድስት ድንግል ማርያም ክፉ ቃል ተናገረቻት። እመቤት ይወጣችና ምን ቃል ላይ ተናገረቻት? አንቺ እውነት ውስጥሽ ክፉ ቢሆን ነው እንጂ እንዲህ አይነት መልካም ሆነሽ በዙፋን ትኖሪ ነበር እንጂ ለምነሽ ትበይ ነበር አለች። አቅፏ ላይ መድኃኒታችን ኢየሱስ ክርስቶስን አንስታ ወርውራ ከመሬት ጣለች። ማን ነው ወርውራ የጣለችው? መድኃኒታችን ኢየሱስ ክርስቶስ። በማን ጉልበት? እሱ በሰጣት ጉልበት ራሱ ወርውራ ጣለች። እዚያን ጊዜ አውሬ ሲሆኑ ምንድነው የሆኑት? የቤታቸው ውሻ አባረራቸውና ከዚያ ቤት 1 ዓመት ከምናምን ተቀመጡ። አያቸው አይደል? የእግዚአብሔር እንግዳ አንቀበልም ያሉበትን ቤት ምን ሆነው ለቀቁት? አውሬ ሆነው ለቀቁት። እንደምናበራችሁ እግዚአብሔር ይመስገን ብለን እንድናመሰግነው በየዕለቱ በየሰዓቱ በየደቂቃው ጥበቃውና ቸርነቱ ምሕረቱ ያልተለየን ወደ ባህሪ እግዚአብሔር ስሙ እስከ ዘላለም ድረስ የተመሰገነና ከፍ ያለ ይመስገን። እናታችን አማላጃችን ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ማርያም ቅዱሳን መላእክት ጻድቃን ሰማዕታት በየክብራቸውና በየማዕረጋቸው በየወገናቸው የተመሰገነና ይሁንልን። እርዳን ያግዘን፣ እግዚአብሔርን ይረዳን፣ እግዚአብሔር ያግዘን። ዮሐንስ ራእይ ምዕራፍ 12 ከቁጥር 6 ላይ ስንመለከት ወጎየት ውስተ ገዳም ወደ በረሃ ሸሸች ይላል። ሁላችሁም ተናገሩት። ወደ በረሃ ሸሸች። ይህንን ቃል የተናገረው ባለ ራእዩ ወይም ወንጌላዊው ቅዱስ ዮሐንስ ነው። እንግዲህ ወደ በረሃ ማን ሸሸች ሲባል ያው የሚታወቅ ታሪክ ነው። እመቤታችን ቅድስት ድንግል ማርያም እነዚህ ወራቶች ላይ መስከረም 26 እስከ ኅዳር 6 ባለው የእመቤታችን የቅድስት ድንግል ማርያምን ስደት የምናስታውስበት ሲሆን አንደኛው በሰፊው የምናውቀው በብዙሃን የሚታወቀው እግሯን እንቅፋት እየመታት እሾህ እየወጋት ረሃቡ ጽሙ እየተፈራረቀባት ወደ በረሃ እየተሰደደችበት ረዥም ታሪክ አለ። እሱን ታሪክ ተወት አደረግና ደግሞ ወደ ዋነኛው ምስጢር ጭምርና እሷን እንድትሰደድ ያደረጋት ምንድን ነው? በረሃ ወደ በረሃ ተሰደደች። ወደ በረሃ በተሰደደች ጊዜ ዘንዶው ከኋላ በእሷ ትበላ ዘንድ ውሃ ደፋ ይላል። ከኋላዋ ምን ደፋ? በጎርፍ እንድትወሰድ ውሃ ደፋ። በዚያን ጊዜ ምድር በራሷ ረዳቻት፣ ካፉ የወጣውን ጎርፍም ዋጠች ይላል። እንግዲህ አሁን ከኋላ ሆነ የተባለ ዘንዶ ዲያብሎስ ነው ይታወቃል። ጎርፍ የተባሉ ደግሞ ሄሮድስና ሰራዊቶቹ ናቸው። ሄሮድስና ሰራዊቶቹ እንጂ መቼም ዘንዶ ካፉ አውጥቶ የደፋው ውሃ እናታችን ቅድስት ድንግል ማርያምን የሚወስዳት ሆኖ አይደለም። ነገር ግን ጎርፍ የተባለ ሄሮድስና ወታደሮቹ ናቸው። ትወሰድ ዘንድ አለ። እሷም ልጇም የሚገደሉ ዘንድ ይሄንን እቅድ አቅዶ እንደውም በሄሮድስ ላይ በልቡናው እንዲህ ብሎ አሳሰበው ይላል። አሁን ይሄ የአይሁድ ንጉሥ የተባለ አንተን ሳይገድል አይነግስምና ለምን አትገድለውም የሚል ሀሳብ በልቡናው ስላሳደረበት ነበር። በዚያን ጊዜ ማን ረዳቻት ነው ያለ? ምድር ረዳቻት። ምድሪቱ ያቺ ሳትሆን የሰው ልጆች ናቸው። እንግዲህ መሬት ነና ወደ አፈር ነና ወደ አፈር ትመለሳለህ አይደለ? ምድር ረዳቻት ሲል ዲያብሎስ ያደረባቸው ሰዎች ሲያሳድዷት ደግሞ እውነተኛ ሰዎች አስጠጓት። ቅድስት ድንግል ማርያም እየለመነች በልታለች ይህንን ወራቶች ማለት ነው። አሁን ይሄ ብቻ አይደለም፣ 1 ዓመት በላይ ነው የተሰደደችው። ታዲያ ለምን ከመስከረም 26 እስከ ኅዳር 6 ሆነ ስንል ሊቃውንት አባቶቻችን በበለጠ እመቤታችን የምትመሰገንባት ቀኖችን ነው የሰጡ። አጠር አድርገው በታሪክ ላይ ሲያስቀምጠው ማለት ነው። ያንን ሁሉ እመቤታችን በተሰደደች ጊዜ ወደ ገዳም ተሰደደች ሲል ገዳም ጫካ የተባሉ ሃይማኖት የላቸው እምነት የላቸው ደካማ ናቸው ሰነፎች ናቸው እያሉ ሰዎች ወደሚተቿቸው ሰዎች ተሰደደች። በእነሱም አደረች ማለት ነው። በልቡናቸው አለ። እንግዲህ እናታችን ቅድስት ድንግል ማርያም ተርባ ያበሏታሉ፣ ተጠምጣ ያጠጧታሉ። ለዚህም ነው ዛሬ የቆሎ ተማሪ በእንተ ስማ ለማርያም ብሎ የሚማረውና በእመቤታችን ስም የሚለምነው ለምና ስለበላች ነው።
ይህን የለመነችው ደግሞ አምላክን ይዛ ነው የለመነችው። በዚያን ጊዜ ግን ወደ በረሃ ሸሸች ሲል በተናቁ ሰዎች ልቡና አደረች። ምን ባሉ ሰዎች? በተናቁ ሰዎች ልቡና አደረች። እሷን ያፌዙባት እነ ኮቲባ የምትባል ሰራተኛ የአንድ ቤት አገልጋይ ታውቃላችሁ። ስትለምን እመቤታችን ቅድስት ድንግል ማርያም ክፉ ቃል ተናገረቻት። እመቤት ይወጣችና ምን ቃል ነው የተናገረቻት? አንቺ እውነት ውስጥሽ ክፉ ቢሆን ነው እንጂ እንዲህ አይነት መልከ መልካም ሆነሽ በዙፋን ትኖሪ ነበር እንጂ ለምነሽ ትበይ ነበር አለች። ኧረ ቀንጥሬ ነው እንጂ አንቺ እንደምትያት ክፉ ሴት አይደለሁም ስትላ እንዴት ለንግስቲቱ ይሄን ትመልሽላታለሽ ብላ ከቅፏ ላይ መድኃኒታችን ኢየሱስ ክርስቶስን አንስታ ወርውራ ከመሬት ጣለች። ማንን ነው ወርውራ የጣለችው? መድኃኒታችን ኢየሱስ ክርስቶስን። በማን ጉልበት? እሱ በሰጣት ጉልበት ራሱን ወርውራ ጣለች። የዚያን ጊዜ እመ ብሎ አለቀሰ፣ እንደወደቀ አለቀሰ። ዮሴፍ ተቆጣ። የኔ ጌታ አምላክ እንደሆነ አውቃለሁ። እንግዲህ አምላክነቱን ሕፃን መሆኑ ብቻ ሳይሆን አምላክነቱን ያውቅ ነበርና አምላክ ስለሆነ አውቃለሁ የኔ ጌታ። አሁን ታሪክ ስራ እዚህ ላይ ተይ እንዳታነሺው፣ ምን እንዳትዪ፣ ምን እንዲያደርግ ነው አታንሺው ያለ የአምላክነቱን ስራ ደግሞ ይግለጽ። እንደ ሕፃንነቱ ከእቅፍ ላይ አንስታ ጥላዋለች፣ እንደ አምላክነቱ ደግሞ ይግለጽ ተይው። የዚያን ጊዜ ምን ሆኑ ይላል? ቤተሰቦቹ በሙሉ እንትን ሆኑ፣ ወደ ጦጣ ወደ ዝንጀሮነት ተቀየሩ። እንደው ሳይንስ ከዚህ ተነስቶ ነው ይሆን የምለው ነገር አለለው እንዳላበላሸው ብዙ የሳይንስ ሰው ስላልሆኑ እንጂ የሰው ልጅ ከጦጣ መሰል የመጣ ነው የሚል ይችን ታሪክ ቀጭቦ ሊሆን ይችላል። ሳይንስ መቼ ከመጣ ለእናንተ ነው የመቼ ግኝት እንደሆነ ማለት ነው ብዙዎቻችሁ በደንብ ስለምታውቁትና ከዚህ ነው እያስባል። የዚያን ጊዜ አውሬ ሲሆኑ ምንድን ነው የሆኑ? የቤታቸው ውሻ አባረራቸውና ከዚያ ቤት 1 ዓመት ከምናምን ተቀመጡ። አያችሁ አይደል? የእግዚአብሔር እንግዳ አንቀበልም ያሉበትን ቤት ምን ሆነው ለቀቁት? አውሬ ሆነው ለቀቁት። አውሬ ሆነው ለቀቁት። እነሱ ገብተው ተቀመጡበት። ከዚያ በኋላ የእግዚአብሔር መልአክ እዚያ ቤት እያለ ነው እሱን የሚፈልገው ንጉሥ ሞቷልና እናቱንና ሕፃኑን ይዘህ ተመለስ የሚል የመልአኩን ቃል የሰማ ዮሴፍ በዚያ ቤት እያለ ነው ማለት ነውና ወደ በረሃ ሸሸች ሲባል ወደሚፈልጓት ሰዎች ልቡና ሸሸች፣ በእነሱ አደረች። ከሚጠሯት ልቡና ምን ትላለች? ትወጣለች ማለት ነው። እንግዲህ ፈልጉ ምን ትላላችሁ ተብለናል፣ ታገኛላችሁ። ስለዚህ አሁን እመቤታችንን ድንግል ማርያም ምናምን ባንገላቸው መስቀል ስለተናገሯት አይደለም፣ በእውነተኛ ከፈልጓት ሰዎች ልቡና ታድራለች። በእውነት ከፈልጓት ልቡና አስመስለው ከሚኖሩ ሰዎች ግን ባንደበታቸው ሊጠሯት ይችላሉ። በእነሱ ግን ልታድር አትችልም። ለምን? ከፈለግን ብቻ የምናገኛት እናታችን ስለሆነች ማለት ነው። ሌላው አሁን መናፍቃን ስለ ኢየሱስ ክርስቶስ አንስተው ይናገራሉ አይደል? በጣም በቃ ወዳጅ ነው፣ አማላጅ ነው፣ በቃ የኔ ሙሉ ማንነቴ ነው ይላል። እሱን የምናውቅ ከሆነ ኢየሱስ ክርስቶስ የሚለው ስም መጀመሪያ የት ተገኘ? የት ተገኘ? እንጀራ ይቀርብልናል እንበላና ማንን ነው የምናመሰግነው? አይ ቀጥታ እግዚአብሔርን እናመሰግናለን። ግን ቁሞ የሚመሰገን እንጀራውን ያቀረበው ሰው አይደለም። እግዚአብሔር ይስጠን ብለን የምናመሰግነው እንጀራውን ያቀረበውን ሰው ነው። እንጀራውን ለምን አላመሰግነው? እንጀራውን ያመጣው ሰውየው ስለሆነ የምናመሰግነው ሰውየው ነው። እንጀራውን ባርከን ሰውየውን አመስግነን። ስለዚህ መድኃኒታችን ኢየሱስ ክርስቶስን ካወቅነ አቅራቢውን ሰው ማወቅ መቻል አለን። መና ሁኖ እሱን ስንበላ ስጋውን ስንበላ ደሙን ስንጠጣ የት ተገኘ? መቼም አምላክ ከሰማይ ይዞት የመጣ ስጋ ነው አንልም ማለት ከድንግል ማርያም የነሳው ስጋ ነው ማለት ነው። ስለዚህ እነሆ ፈልገው ጥረት ባላደረጉ ሰዎች ልቡና አላደረገችም። በፈለጓት ጥረት ባደረጉ ልቡና ግን እመቤታችን ድንግል ማርያም ታድራለች ማለት ነውና እንግዲህ በረሃ የተባሉ የተናቁ ሰዎች ናቸው። የተሰደደች እናታችን ድንግል ማርያም ናት። በተሰደደች ጊዜ ግን በተናቁ ሰዎች ልቡና ላይ አድራለች። ድንግል ማርያም ብቻ አይደለችም። አምላካችን መድኃኒታችን ኢየሱስ ክርስቶስ ከነማን ጋር ነው ይበላ የነበረ? ከኃጢአተኞች ጋር አብሮ ይበላ። የተተቸበትና የተከሰሰበት አንዱም ይሄ ነው። ከዚህ በኋላ ምንድን ነው ያደረጉት? ከኃጢአተኞች ጋር እየበላ አንተ እውነተኛ ሰው አይደለህም። እንዳው እናንተ ምን ጊዜም ምክንያት አታጡም ማለቱ ምን አታጡ? ከምክንያተኝነት እግዚአብሔር ይሰውራል። ዮሐንስ እህል ሳይበላ ውሃ ሳይጠጣ መጣ። እህል የማያስበላ ውሃ የማያስጠጣ መንፈስ አለበት አላችሁ። እኔ እህል እየበላሁ እየጠጣሁ መጣሁ፣ የሚያስበላ መንፈስ አለበት አላችሁ። ምን ትሉ ይሁን አላችሁ።
እና መቼም በዚህ ዓለም ላይ ስንኖር ብዙ ልንል እንችላለንና ማለት ያለብን እንድንል እግዚአብሔር ይርዳል። እናታችን የቅድስት ድንግል ማርያም ረድኤተ በረከት እንዲያድርግልን መልካም ፈቃዱ ይሁንልን። ስለዚህ እንግዲህ በደቀ መዝሙር ስም ቀዝቃዛ ጽዋ ውሃ እየሰጠ እውነት እውነት እላችኋለሁ ምኑን አያጣም ነው ያለ? ዋጋው። የክርስቲያን ዋጋው ምንድን ነው? ገነት መንግሥተ ሰማያት ማለት ነው። የምድራዊ ማስባረኩ ምናው ቁሳዊ ነገር አይደለም። ያ ሁሉ ተጨማሪ ነገራችን ነው። ዋናው የኛ የክርስቲያኖች ግባችን ወይም መጨረሻችን እስከ ዕለተ ምጽአት ገነት፣ ከዕለተ ምጽአት በኋላ መንግሥተ ሰማያት እሷ ናትና ዋጋችን ዋጋቸውን አያጡም ብሏልና ወጠን ወርደን ደክመን በምናደርገው ሁሉ እግዚአብሔር ዋጋችን እንዲሰጠን ጅማሬያችን ብቻ ሳይሆን መጨረሻችንም እንዲያሳምርልን እግዚአብሔር ይርዳን። ያስተማረን የመከረን የገሰጸን ወደ ባህሪ እግዚአብሔር ስሙ እስከ ዘላለሙ ድረስ የተመሰገነና ከፍ ከፍ ያለ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።